እሺ ለካ ሻዳ እንድታስገባኝ ነበር። ሻዳ ልጅ ፈልጌ መጀመሪያ ክርስቲያን ሙስሊም አልነበርኩም፣ ግን አሁን ሻዳ ይዤ መጾም ፈልጋለሁ። ብዙ ጊዜ ልገባ ምናምን አንድ ቀንም ገብቼ ኔትወርክ አሰጣኝ። እሺ የምለውን ጋር አብረኝ እየተከተልክ ነው። እሺ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አላህ ሳይሆን አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊምና አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሶላት አስተጋገር ብንባር ሶላት ጀምር፣ ጾምህን ጀምር። እሺ አሁን ከነገ ጀምሬ መጀመር እችላለሁ ጾም? አዎ ትችላለህ። ሰላት ደግሞ ሲሰገድ እንዴት እንደሆነ አላውቅም። ያው ጓደኞቼንም ጠይቃለሁ፣ አንዳንዴ አንተ ጋርም እየገባሁ ጠይቃለሁ። መርሐባ አብሽር፣ ጠይቃቸው፣ ቀላል ነው፣ ያስረዳሃል። ማማይ ትምህርቶችን እዚህ እየመጣ ተከታተል። እሺ አመሰግናለሁ። እሺ قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون. أشي وصو ሌላ ጥያቄ ትራንስፖርት ላይ ማለት ነው። የሆነ ቦታ ወሰደኝና ይሄን ያህል ብር አለኝ። እኔ ደግሞ ከዛ በፊት ማውቀው እንደዛ አይደለም፣ ይሄን ልሰጣለሁ አልኩት። አይ እንደሱ አይደለም ጨምር ስጠኝ ምናምን አለኝ። ከዛ በኋላ ኧረ አልሰጥም እኔ ማውቀው እንደዚህ ነው አልኩት። ከዛ ሰጠሁት እኔ ያልኩትን፣ እሱ ደግሞ አልቀበልም በቃ እንደውም ውሰደው እሱ ራሱ ምናምን ብሎኝ ሄደ። ምን ላድርገው አሁን ያን ብር? አልሙስሊሙን አላ ሹሩጢሂም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊሞች በተስማሙበት ስምምነታቸው ላይ ይገኛሉ ብለው ተናግረዋል። ተስማምተህ ከሆነ በዚያ ዋጋ በተስማማችሁበት መስጠት አለብህ። ካልተስማማህ ደግሞ ያ ነገር አይ መጀመሪያ አልተስማማንም። አዎ እሺ፣ ካልተስማማችሁ እንግዲህ አሁንስ በዚያ አካባቢ በተለመደው ዋጋ ትሰጠዋለህ። ከተቀበለ ሰየው፣ እምቢ ካለ አልቀበልም ካለ ለድሃዎች ሰደቃ መስጠት ያን ገንዘብ አንተ ሐቅ አይደለም። አይ ጀዛከላህ ኸይር። መርሐባ ያኩ ሁሱ ጥያቄ፣ እኔ በልጅነት ካፊር ነበርኩኝ፣ አሁን ግን ሙስሊም ነኝ። ያን ጊዜ ሙስሊም ያደረገውን ሰውዬ ብዙም አይሰግድም፣ እንዴት ይታያል? ያሰለመኝ ሰውዬ ብዙ አይሰግድም ነው። በትክክል ሸሃዳ ብለህ ከሆነ ችግር የለውም ወንድም፣ በትክክል ሸሃዳ ብለህ ከሆነ ችግር የለውም። እሺ እህት ሐቢባ፣ ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝ። እሺ ማን ነው የሚጮኸው? እብድ ነው ውጭ ላይ? እኔ እናትና አባቶቼ እኔ የ8 ወር እያለሁ ነው የተለያዩት። ከዛ እኔ ለእናቴ እናት ሰጡኝ። ያው እሷ ጋር ሆኜ ተማርኩኝ እስከ 8። ከዛ ወደ ስደት መጣሁ። ነገር ግን አባቴ ሌላ አገባ፣ ወለዴ። እነዛ ልጆች አስተማረ፣ ቁርአን አስቀራ። እነዛ እህቶች አሁን ከአባቴ ከዛችኛው የሚወለዱት ሐፊዝ ናቸው። እኔን ግን አላስተማረኝም፣ አንድ እስክሪብቶም አልገዛልኝም፣ ቁርአንም አላስቀረኝም፣ አላስጥሎኛል ማለት ነው። እና አሁን ላይ እሱ የኛ ክጀላ እንትን ይፈልጋል፣ እርዳታ ይፈልጋል፣ ልጆች ይላል፣ ታመምኩ እንደዚህ አድርጉልኝ ይላል። እኔ ግን ቦታም የለኝም። ለምን እነሱን ሲያስተምር እነሱን ቁርአን ሲያስቀራ የት ነበረ?
እኔ ስደት ላይ ሀብዬ ገና እየተማርኩ ነው ተናደርኩ ማለት ነው። እና የሱ ሀቅ አለብኝ አሁን አልደውልም። እሺ አባት ልጁን የማስተዳደር ግዴታ እሺ አዳምጪ ተመለስልሽ። አባት ልጆቹን የማስተዳደር ግዴታ አለበት። ይህን ግዴታውን አላህ ስብሐነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወረጁሉ ራዒን ፊ አህሊሂ ወኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ካሉ በኋላ ወረጁሉ ራዒን ፊ አህሊሂ ወመስኡሉን አን ረዕየቲሂ ወልመርአቱ ራዕየቱን ፊ አህሊ በይቲሃ ወመስኡለቱን አን ረዕየቲሃ አضየዐተም ሐፊዘት አሉ። ሁላችሁም ኃላፊነትና ተጥሎባችኋል። እያንዳንዳችሁ ስለተጣለባችሁም ኃላፊነትና ትጠይቃላችሁ። አባት ስለ ሚስቱና ስለ ልጆቹ ኃላፊነትና ተጥሎበታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህም ይጠየቃል ብለዋል። ልክ እንዲሁ በቁርአን ላይ ሲናገር ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይኒ ካሚለይኒ ሊመን አራደ አን ዩቲመ ረዳዐ ወዐለል መውሉድ ለሁ ሪዝቁሁነ ወኪስወቱሁነ ቢልማዕሩፍ። ለተወለዱ ልጆች ባለው አቅም ሰውየው በሚታወቀው መንገድ ሲሳያቸውን ልብሳቸውን ሊያሟላላቸው ይገባል ብሏል አላህ። እሺ ይህም ባለማሟላቱ ይጠየቃል ወይ? አዎ ይጠየቃል። ነገር ግን አባት ይሄንን ባያደርግስ? አባት ይሄን አላደረገም ተብሎ ልጆች አጸፋዊ ምላሽ መመለስ አይችሉም። ያ ማለት እኔ አባቴ አልተንከባከበኝምና እኔ ሐቁን አልወጣም አይባልም። እናንተም ግዴታ ተጥሎባቸዋል፣ እነሱም ግዴታ ተጥሎባቸዋል። ያን ነገር እነሱ አልተወጡም ማለት ነገር ራሳቸው የትንሣኤ ቀን ይጠይቁበት እንጂ እናንተ ዳግም እንደገና ምድር ላይ አይ አባቴ መልካሙን አልተወጣምና እኔም ለእርሱ መልካም አልሆንም አይባልም በፍጹም። በእናንተ ላይ ግዴታ የተጣለው ምንድነው? ለወላጆቻችሁ መልካም እንድትሆኑ ነው። አላህም በቁርአን ላይ ሲናገር ይላል ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና አለ። አላህን በብቸኝነት ተገዙ፣ በእርሱ ላይ ቅንጣትን አታጋሩ ካለ በኋላ ለወላጆቻችሁም በጎን ዋሉ፣ መልካምን ዋሉ ብሏል። ስለዚህ ይሄ ግዴታ ነው። አንቺ አሁን ያንን ከእውቀት ማነስ ለእናንተ ግዴታውን አልተወጣ ሊሆን ይችላል በሚል ዑዝር ስጭው፣ ምክንያት ስጭው። ምናልባት ዲናዊ እውቀት ከሌላቸው ቤተሰቦቻችን ከኢስላም ጋር የሚጋጩ ነገራቶችን ሊያደርጉ ይችላሉ። እኛን በአግባቡ ላይ እንከባከቡን ይችላሉ፣ ሊተውን ይችላሉ። እናንተ ግን ዛሬ ዲንን አወቃችሁ፣ ዲንን ደረሳችሁ። የዛኔ ወላጆቻችሁን የዛኔ እኮ አባቴ ስለ ዲን ግንዛቤ ሳይኖረው ሊሆን ይችላል ሊንችላ ያለች በሉ እንጂ ሰይጣናዊ ሐሳቤን አትሰቡ። እሱ እንዲህ አልሆነልኝም እኔ እንዲህ አልሆነለትም። ላ አንቺ ስለ እርሱ መልካምን የምትሰሩ እርሱ መልካም ስለሰራልሽ ሳይሆን አላህ ስላዘዘሽ መሆን አለበት። ለሰዎች ለማንም ሊሆን ይችላል መልካምን ስታደርጉ ከነሱ ምንም አይነት ነገር ጠብቃችሁ እንዳይሆን ለአላህ ብላችሁ አድርጉ። የዛኔ መቼም አትጸጸቱበትም። አትራፊ ትሆናላችሁ። በቀጣዩ ዓለም እንዳን ታገኛላችሁ። አላህ መልካም እንደሆን ስላዘዘ ለወላጆቼ እኔ መልካም እሆንላቸዋለሁኝ። እነርሱ ለእኔ መጥፎ ሆነው ቢያሳድጉኝም እንኳን መጥፎ ሆነው ሳይንከባከቡኝ ቢቀሩም እንኳን ይሄ ነው መሆን ያለበት። ስለዚህ አባትሽን እንዳውም የዛኔ እኛን ሳትንከባከበን ወደ አላህ ስብሐነ ወተዓላ ተውበት አድርግ። ያ ጥፋት ነው። ልጆችህን መንከባከብ ግዴታ ነበረብህ አቅሙ ካለ። አቅሙ ከሌለ አይወቀስም። ይሄ ሰው ምንም ከሌለው ለምን አላደረግክም ለልጆችህ ብሎ አላህ ስብሐነ ወተዓላ ይጠይቀው። ላ ዩከሊፉላሁ ነፍሰን ኢላ ወስዐሃ ስላለ እኔ አምላካቸው አላህ ማንንም ነፍስ ከአቅሟ በላይ አላስገድዳትም ስላለ እንዳጠቃላይ አሁን መልካም ሆኝለት ለእርሱ እንጂ አጸፋዊ ምላሽ አትመልሽ፣ መጥፎ ሆነሽ አትገኝ ለእርሱ። እሺ አንድ ጥያቄ ደግሞ ታናሽ እህቴ ነበረች። ያው እናቴ ክርስቲያን ነች። ከዚህ በፊትም ነግሬ ነበር ገብቼ እና ታናሽ እህቴ ከእናቴ የምትወለደው እኔ ነኝ። ቁርአን በሚቀራበት ኡስታዝ ላይ ሻሃዲያ ሲያስቋት ማለት ነውና ፕሮሰስ ጀመርኩላት ወደ አረብ ሀገር ላመጣት ማለት ነውና ልክ የበረራዋ ቀን ጠብቃ እናቴ ደበደበቻት። የሷ እህት ሆነሽ ምን ልትጠቅሚ ብላ ማለት ነው። ሻሃዳ ስላስያዝኳት ብቻ እና ደብድባት አይኗ ሁሉ እንዳበጠ ነው ራሱ ተሳፍራ የመጣች ወደ ባህሬን ማለት ነው። እና እኔ ወላሂ ከቤተሰብም ካላስተሳ ሁሉ ቆርጫለሁኝ። ቤተሰብ እንደዚህ ያደረገኝ ነው። ለምን ሻሃዳ ያሽ ብላ እናቴ ደበደበቻት የበረራዋ ቀን ጠብቃ ማለት ነው። እና ጥያቄው እና ይሄ እንዴት ይታያል? እኔ በቃ ቤተሰብ ጋር ያን ያክል በቃ ካስኒ አስጠልኝ እንደው ወላሂ አስጠልታረጉ እንደዚህ ያደርጋሉ። እሷ ዳዕዋ አድርጉላት።
ባለማወቅ ነው። እስላምን በታውቅ ኑሮ ልጅቷን ለምን ሰለምሽ ብላ ያንን ባላደረሰችባት ነበር። ልጅቷ ስለደረሰባት ግፍና መከራ ነገ ከአላህ ዘንድ ትልቅ ምንዳ ታገኛለች። ሙስሊም በመሆናቸው ልጆች ቢሰቃዩ ምንዳቸው ጀነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ የመካ ሹማምንቶችና ንጉሶች የሰለምቴዎችን አዛ ማድረግ ጀመሩ፣ ማሰቃየት ጀመሩ። በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የነገሯቸው ትልቅ ብስራት አለ። እርሱም ምንድነው? ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና የሚል ነው። እናንተ በመስለማቸው ምክንያት መከራ እየደረሰባቸው ያላቸው የያሲር ቤተሰቦች ሆይ ታገሱ፣ ጽኑ በእምነታቸው ላይ እናንተ ቀጠሯቸው ጀነት ነችና ብለው ነግሯቸዋል። ያ ብስራት ለዚያ ዘመን ትውልድ ብቻ አይደለም። ያ ብስራት እስከ ዘመኑ ፍጻሜ ድረስ ለሚመጡ ሰለምቴዎች ነው። በመስለማቸው ምክንያት ግፍና መከራ ለደረሰባቸው ሁሉ ያን ግፍና መከራ ተቋቁመው ጸንተው በዲናቸው ላይ ለቀጠሉ ሰለምቴዎች ምንዳቸው ጀነት እንደሆነ ነቢ ሰለላሁ ዐለይሂ ወሰለም ተናግረውላቸዋል። አንደኛ ነው። ሁለተኛ እንችን እናታችሁን ስለ ኢስላም ንገሯት፣ ዞር ብላችሁ እየደበደበቻችሁ ቢሆንም ወደ ኢስላም ጥሪ አድርጉላት፣ ወደ ነቢያት መንገድ ጥሪ አድርጉላት። ነቢዩላህ ዒሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ ከነቢያቶች መካከል አንድ የተከበረ ነቢይ እንደሆነ አስተምሯት። ከባለቤቴ ጋር ተጣልተን ይላል። ማን አሸነፈ ታዲያ? በስልክ ነው የተጣላችሁት? አይፎን ነው ወይስ ሳምሰንግ ነው? ነበርና እያወራን እህቴ አለኝ እና በጣም ተናደው። አሁን ከኛ ጠዋት እናወራለን ስለውም የሚያገናኘን ነገር የለኝም ማለት እና ኒካህ እንዴት ይታያል? አንዴ ሚዩት አድርጉ ሰዎች፣ ሚዩት አድርጉ። ማትስማዕን ከላሚ ሄሎ። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ዳኛ አልሐምዱሊላህ። አሁን ላይ ወላሂ አይመቸኝም። ዘይ ነገር ሌላ ጊዜ ኢንሻአላህ። እሺ። እና ባል ሚስቱን እህቴ ቢላት ኒካው ይወርዳል አይወርድም ከተባለ ፍችን አስቦበት ከሆነ ይወርዳል። ፍቅሩን ለመግለጽ ከሆነ ግን ችግር የለውም። የኔ እህት ቢላት እሷም የኔ ወንድም ብትለው ችግር የለውም። ተቻላል ፍቅርን ለመግለጽ እስከሆነ ድረስ። ሌላው ነገር ፍችን ለማድረግ አስቡ እስከሆነ አንቲ ከዛህሪ ኡሚ እንዳለው እንደዚያ ሰሃባ አንቺ ከዚህ በኋላ ለኔ ልክ እንደ እናቴ ነሽ አላት። ያ ማለት እናቴ መገናኘት እንደማይፈቀድልኝ ሁሉ አንቺ ከዚህ በኋላ ለኔ ልክ እንደዚያ ነሽ አለ። ይህ ሰውዬ ከፋራ አለበት ወደ ሚስቱ ለመመለስ 2 ወር መጾም ካልሆነ 60 ድሃ ማስፈጠር ማብላት ይቅርታ። ይህን ካላደረገ ልትመለስለት አይገባም ይላል። እንዳጠቃላይ ግን ይህ ሰውዬ ተናዶ ነው ያለው እያልሽ ነው። ተናዶ እስከሆነ ድረስ ያለው ፍቺ ቢታሰብበት ራሱ በንዴት ጊዜ ሰው ሚስቱን ቢፈታ የፍቺ ቃል ቢናገር ኒካሁ አይወርድም። ዑለሞች ምን አሉ? ጠላቁል ገድባን ላ የቃዕ፣ የተቆጣ ሰው ፍቺው አይወርድም። ምክንያቱም የተቆጣ ሰው ልክ እንደ እብድ ነው የሚወሰደው። በዚያን ጊዜ አይምሮውን መቆጣጠር አይችልም። የሚለውን አያውቅም፣ የሚናገረውን አያውቅም፣ አያከናዝብም። እንዳጠቃላይ ይሄ እንደ ፍቺ አይቆጠርም። ወደ ካዕባ ወይንም መካ የምትሰግዱት ለምንድን ነው እሱ ይላል። እሺ አንዴ ሚዩት አድርጉ፣ የሚረብሽ ቦታ። ለምንድን ነው ወደ ካዕባ የምንሰግደው? ለመሆኑ ለእርሱ ነው የምንሰግደው ወይንስ ወደ እርሱ ነው የምንሰግደው? ሁለቱ የተለያዩ ናቸው። ለእርሱ ቢሆን የምንሰግደው ይሄ ስህተት ነው፣ ለካዕባ አይሰገድም። ወደ እርሱ ነው ግን የምንሰግደው፣ ሁለቱ የተለያዩ ናቸው። አያቸው አይደለ? ለእርሱ ነው የምንሰግደው የምንለው ለማን ብቻ መሆን አለበት ልጆች? ለአላህ ሱብሓነሁ ወተዓላ። በሙሉ ቁርአን ላይ ፈሰሊ ሊረቢከ ይላል። ለእኔ ለጌታህ ብቻ ስገድ ይላል። ለማን? ለእኔ ለጌታህ ስገድ ይላል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ሙሐመድ ሆይ ስግደቴ፣ መስዋዕቴ፣ ህይወቴ፣ ሞቴ ሁሉ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ቁል ኢኒ ኡሚርቱ አን አዕቡደላህ፣ እኔ አላህን በብቸኝነት እንድገዛ ታዘዝኩ በላቸው ይላል። ስለዚህ ለማን ነው የምንሰግደው? ለአላህ ብቻ ነው። ወደ ማን እንሰግዳለን ግን? አቅጣጫን ያመላክታል ወደሚለው ቃል አይደለ? ወደዛ ሂድ ካልኩህ ምን እያልኩህ ነው? የሆነ አቅጣጫ እያመላከትኩህ ነው። ስለዚህ ካዕባ ከምን አንፃር ምንድነው? አቅጣጫ ብቻ እንጂ ሌላ አይደለም ማለት ነው። ገብታችኋል አይደል? አቅጣጫ ብቻ እንጂ ሌላ አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል።
ፈሐይሱማ ኩንቱም ፈወሉ ውጁሃኩም ሸጥረሁ ይላል። የትኛውም ስፍራ ብትሆኑ ሶላትን ስትሰግዱ ወደ እርሱ አቅጣጫ ዞራችሁ ስገዱ ይላል። ቃል በቃል አላህ አቅጣጫ ብሎ ይገልጸዋል። ካዕባ ይህ ነው። እሺ፣ ስለዚህ ወደ ካዕባ የምንሰግደው ለምንድን ነው? አምላክ አላህ ሱብሓነሁ ወተዓላ ወደ እርሱ ዙራችሁ ስገዱ የሚልን ትእዛዝ ስላዘዘ ነው። ሐዘረና ሚንሁ ነቢዩ ዓለይሂ ሰላቱ ወሰላም ሐይሱ ቃል ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰቲን ቢድዓ ወኩለ ቢድዓቲን ضላላ ወኩለ ضላለቲን ፊናር። ነቢ ሰለላሁ ዓለይሂ ወሰለም አደራችሁን አዲስ መጤ የአምልኮ ስርዓቶችን ተጠንቀቁ ብለው አስጠንቅቀውናል። ስለዚህ እንዳለ የአምልኮ ስርዓታችን ሁሉ በአምላካችንና በነቢያችን ሰለላሁ ዓለይሂ ወሰለም የታዘዘና የጸና ነው። ቦታቸዋል አይደል? ስለዚህ ወደ ካዕባ አቅጣጫ ዞራችሁ ስገዱ ስላለና አምላክ አላህ ሱብሓነሁ ወተዓላ እርሱ ባዘዘን መሰረት ያንን ትእዛዝ እንፈጽማለን ማለት ነው። ይሄ ነው ትክክለኛ አምልኮ ማለት። አምልኮ አምላክህ ያዘዘህን ትእዛዛት በላከልህ ነብይ በኩል በታዘዘው መልኩ ያንን መፈጸም ማለት ነው። ያ ነው። እሺ፣ ወደ ሆነ ነገር ስለሰገድን ያ ነገር አምልኮ ሊሆን ይችላል ወይ? አይሆንም። ይህንን ምናልባት አንተ ክርስቲያንም ስለሆንክ አሁን ከመጽሐፍህ ላሳየህ። ነቢያቶች ወደ አንድ አቅጣጫ ዞረው ይሰግዱ ነበረ። አላህ ይሄን በቁርአን ላይ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የመጀመሪያው ቤተ አምልኮ የት ነበር ልጆች? የመጀመሪያው ቂብላ ማን ይባላል? ማነው ኮሜንት ላይ የሚናገር? ለእስራኤላውያኖች የተደረገው አቅጣጫ ወይንም ቂብላ ማን ይባላል? ንገሯቸው አንድ ኮሜንት ላይ። ቤተ መቅደስ፣ ቤተል መቅደስ ብለን እንጠራዋለን በአረበኛ ቤተ መቅደስ ይባላል። የት ይገኛል? ኢየሩሳሌም ይገኛል፣ ወይንም ደግሞ ፍልስጤን ይገኛል። በዚያ ቦታ ላይ ነቢያቶች እንዲሰግዱ ተደንግጎላቸው ነበር። ገብታችኋል አይደል? ወደ ቤተ መቅደስህም ዙሬ እሰግዳለሁ ይላል ነቢዩ ዳዊት መጽሐፍ ቅዱስ ላይ። ወደ ቤተ መቅደስ ዙሮ ስለሰገደ ቤተ መቅደሱን እያመለከ ነው ትላላችሁ? ላአትሉ አንዱን አምላክ ነው እያመለከ ያለው፣ ግን ያንን እንደ አቅጣጫ ነው የሚጠቀምበት ነው። ኢየሱስ ክርስቶስ በቤተ መቅደስ ካልሆነ በስተቀር አይሰገድም የሚል ትምህርትን አስተምሯቸው ነበር። መጽሐፍ ቅዱስ ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ብትሄዱ ሴትዮዋ መጣችና መምህር ሆይ አንተ ነቢይ እንደሆን ካያለሁ አለችው። አይ እኔ ነቢይ አይደለሁም አንቺ እኔ አምላክ ነኝ አላላትም። ተቀብሏል ነቢይነቱን። አንተ ነቢይ እንደሆን ካያለሁ ካለችው በኋላ ምን አለችው? አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ በኢየሩሳሌም ወይም በቤተ መቅደስ ካልሆነ ስግደት አይቻልም ትሉናላችሁ አለችው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ ወደፊት በዚህ በቤተ መቅደስ ወይም በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ወደፊት ነው ያላት። ትንቢትን እየተናገረ ነው። ያ ማለት ወደፊት ከዚህ ከኢየሩሳሌም የስግደት ቦታ የሚቀየርበት ቦታ ይመጣል እያላት ነው። ይሄ ትንቢት በማን ላይ ነው የተፈጸመው ልጆች? ይሄ ትንቢት በማን ላይ ነው የተፈጸመው? ወደፊት ብሎ ነው ኢየሱስ ክርስቶስ የነገራት። በማን ላይ ነው ይሄ የተፈጸመው? የስግደት አቅጣጫ ከኢየሩሳሌም ይቀየራል ብሏታል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ነው የተፈጸመው። በእርሳቸው ላይ መፈጸሙ ማስረጃ አለ ወይ? አዎ አለ። ሰሓቦች ምን አሉ? የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች ሲናገሩ ሐዲስ ላይ ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا አሉ። የመጀመሪያው ስግደት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙረን ሰገድን አሉ። ለምን? አላህ በእርሳቸው ላይ ትንቢቱን መፈጸሙ ሊያሳያቸው ዘንድ ለነዚያ መጽሐፍን ለሚያነቡ ሰዎች። ከዚያም ከኢየሩሳሌም የስግደት አቅጣጫውን ወደ መካ አቅጣጫ ዙራችሁ ቀይሩና ስገዱ የሚለው ትእዛዝም መጣ አሉ። ምን ብሏቸው ነበር ክርስቶስ? እውነት እውነት እልሻለሁኝ ከኢየሩሳሌም የስግደት አቅጣጫ የሚቀየርበት ጊዜ ወደፊት ይመጣል አላት። ባጭሩ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት በዚሁ ያ ትንቢት በእርሳቸው ላይ እንደሚፈጸም እያመላከታት ነው። እቺ ሴትዮ ታቻለ አይደለ? ትንቢቱን በእርሳቸው ላይ ተፈጸመ። አይ ከኢየሩሳሌም ስግደት የተቀየረበት አካል አለ ከክርስቶስ በኋላ ብላችሁ የምታመጡት ካለ መጽሐፍ ቅዱስ ላይ ያውና ሜዳው ፈረሰሪ ዘበቅበል አንድ ቦታ እንደዚህ። እሺ ይሄ ትንቢት በእርሳቸው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንደተፈጸመ አሳየን እያሉ ነው ክርስቲያን ልጆች። ላሳያችሁ። የመጀመሪያ የስግደት አቅጣጫ የታዘዝንበት ወደ ኢየሩሳሌም ነበር። ቆይ ላሳያችሁ። ኢየሱስም ምን ብሏታል ለሴትዮዋ? እውነት እውነት እልሻለሁኝ ወደ ኢየሩሳሌም ዙራችሁ በኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏታል። ያ በማን ላይ እንደመጣ ደግሞ ትንቢቱንም ላሳያችሁ። የት እናገኘዋለን? ያውና የት እንደምናገኘው ላሳያችሁ አንድ ጊዜ። እሺ አሳያለሁ። መላኩ አብሽር እና ላሳየህ። ይህን ትንቢት ኢየሱስ ተናግሮ በማን ላይ እንደተፈጸመ እንመልከት። ዮሐንስ ወንጌል ላይ እንግባ። ምዕራፍ 4 ላይ እንገባለን። ቁጥር 19 ላይ ተመልከት።
ሴቲቱ መታ ምን አለችው? አንተ ነብይ እንደሆን ካያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ተመልከት፣ አሁን ክርስቶስ ሊነግራት ነው። ኢየሱስም እንዲህ አላት፣ አንቺ ሴት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ታዲያ ከዚህ የስግደት ቦታ ወደ ሌላ ቦታ የተቀየረው በማን ላይ ነው ከተባለ ኑ ትንቢቱን ላሳያችሁ። ከኢየሩሳሌም የስግደት አቅጣጫ ወይም ስግደት ከኢየሩሳሌም የተቀየረው በነቢያችን ሰለላሁ ዐለይሂ ወሰለም ላይ እንደሆነ ላሳያችሁ። ሐዲሱን ላውጣላችሁ። ሰለይና ወደ አማርኛ ቀይርላቸዋለሁ። መዓ ረሱሊላህ ነሕወ ቆይ አንዴ ኢንተርኔት እንትን ብሎ ነው። ዋይፋይ ላይ የይዝና ከፍትላቸዋለሁ። እሺ አሁን ተመልከቱ። ያውና ሐዲሱን ላወጣላችሁ ነው። ከኢየሩሳሌም የስግደት አቅጣጫ በእርሳቸው ላይ እንደተቀየረ ይሄ ትንቢት በእርሳቸው ላይ እንደተፈጸመ ተመልከቱ። አንድ የሚታደርጉ ልጆች ይታያችኋል። ወደ አማርኛ ቀይርላችኋለሁ። ሶለይና መዓ ረሱሊላህ ወደ አማርኛ እንዳበዚህ ጋር ልቀይርላችሁ። ያምሃሪክ ይታያል። መላኩ ልጆች ይቆራርጣል እንዴ? ይሰማል ወይስ ይቆራርጣል? ይሰማል። መልካም ያውና ተመልከት። ከነብዩ ጋር ይላል ሱሐባው ሲናገር፣ በራ ኢብኑ ዓዝብ ይባላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ነው። ከነብዩ ጋር ለ16 ወይንም ለ17 ወራት ያክል ወደ ጸለየን ወይንም ሰገድን አሉ። ወደ ኢየሩሳሌም ይታያል። ወደ ኢየሩሳሌም ከዚያም ወደ ቂብላ ዞረ ይላል። ይህ ትንቢት በእርሳቸው ላይ እንደተፈጸመ ያውና ቀጥታ እዚህ ጋር ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏታል። ያውና ከኢየሩሳሌም ቀጥታ ትንቢቱ በእርሳቸው ላይ እንደሚቀየር በዚያ ስግደቱ እንደሚቀር በአንድ አካል ላይ ነግሯቸው ነበር። በእርሳቸው ላይ የተፈጸመው ያውና እዚህ ጋር ወደ ኢየሩሳሌም ዞሮ እንዲሰግዱ ታዘው ነበር ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች። ከዚያም በኋላ ስግደት አቅጣጫው እንዲቀየር ታዘዘ ማለት ነው። በማን ላይ ተፈጸመ ይሄ ክርስቶስ የተናገረው ትንቢት? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ። በዚሁ አጋጣሚ እርሳቸውን እውነተኛ ነብይነት ወደፊት እንደሚመጡ ያረጋገጠበት ቦታ ነው የክርስቶስ። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። እሺ የሐዲስ ቁጥር ማየት የፈለገ ሰው የሐዲስ ቁጥር እያያችሁን አለ። ቁጥሩን እንገራቸው። የሐዲሱ ቁጥር ቡኻሪ 40 ሙስሊም 525 ላይ ታገኙታላችሁ። ወአለይኩም ሰላም። እሺ የአምና ረመዳን ያመለጣት ልጅ አለችና አሁን ሳካፍል የኛው ረመዳን ደረሰባት። እንዴት ነው ቀዳ ማውጣት የምችለው? ለምንድን ነው እስካሁን ያሳለፈችው? በምክንያት ነው ያለ ምክንያት? ያለ ምክንያት ነው መሰለኝ። በምክንያት አይደለም። ያለ ምክንያት ከሆነ አሁን ያን ረመዳን ትጾምና ከዚያ ከረመዳን በኋላ ያን ያለፋት ረመዳን በቀዳ መልክ ቀዳ ታወጣለች። ከፋራም ባለባት ያለ ምክንያት ያሳለፈ ሰው ከፋራው ምንድን ነው? ከቀዳው ጋር እያንዳንዱ ቀን ከመጾም ጋር ለእያንዳንዱ ቀን አንዳንድ ምስኪን ድሃዎችን ማብላት።